ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና። እንዴት ናችሁ? ደህና ናችሁ አላችሁ ወይ? አለን እግዚአብሔር ይመስገን። አንዳንድ ነገር ማውራት ፈልጋለሁ በዚህ አጋጣሚ ማለት ነው። ገባችሁ አይደለ? እንግዲህ ዛሬ ሃይሚ መታለች ሰው በመምጣታቸው ደስ ብሎኛል። ነገር ግን ትናንትና የለቀቁት ቪዲዮ ካያችሁት አቤት ሰው እናንተ እኔ ምለው ማለት ነው ሃይሚና ብሩክ እየተጣሉ ካልመጡ በስተቀር የሆነ ነገር ካላስተላለፉ በስተቀር ቪዲዮ አናይም። ሃይሚና ብሩክ ብቻ አይደለም ማንም ሰው ማለት ነው። ማንም ሰው ገባችሁ አይደለ? እስቲ መልካም ነገር ለማየት እስቲ አይናችንን መጓጓት አለብን። መልካም ነገር ለማየት እስቲ እንጣር ቤተሰብ። የእውነት ነው የምላችሁ። እንዴ መጥፎ ነገር ሲሰራ ለምንድነው የሚታዩት? ለጥሩ ነገር ሲሰራ ለምንድነው ማይታየው? ንገሩኝ እስቲ ጥያቄ መልሱልኝ። እና እንደዚህ ከሆነ ማለት አሁን አብርሃምና ሩት ድራማ ቢሰሩ ቢጨማለቁ ምን ቢሉ ለምን እናወራለን? ሃይሚና ብሩኬ እንደፈለጉ ድራማ ቢሰሩ ዝሙት ቢሰሩ ምን ቢያደርጉ አፋለን ብለን እናወራለን? ሃይሚና ብሩኬ ማለት ነው እንደፈለጋችሁ ስሩ። ስራ ነው። አንዴ ስራ ብላችኋል፣ ወጣችኋል ሚዲያ ላይ። ስለዚህ ስራ ነው፣ ስራችሁን ስሩ። ገባችሁ አይደለ? እዚህ ጋር ማንም ሰው አወራ አላወራ እኔ ከዚህ በኋላ አልሰማም ቤተሰብ ማለት ነው። ምክንያቱም የሆነ መጥፎ ነገር ሲፖስቱ እስከ 200,000 እና እስከ 300,000 ምናይ ከሆነ ጥሩ ነገር ሲፖስቱ ደግሞ 150 እና 100 ቪው እንኳን ማይሞላ 100k ቪው እንኳን ማይሞላ ሚታይ ከሆነ ከሰብስክራይብ በጣም ትንሽ ማለት ነው። ሃይሚና ብሩኬ አሁን እንትና ኤሊዋ ትመጣለች አዲስ አበባ ነይ ኤሊዋ ማለት ነው ትመጫለሽ። ከዛ በኋላ እንዲሰሩ ነው የምፈልገው እኔ ጥሩ ነገር ሲሰሩ አናይማ። እነዚህ ልጆች እንደዚህ አይነት ስራ ሲሰሩ ለምንድነው እነሱን የምንወቅሳቸው? ራሳችንን መውቀስ አለብን። ገባችሁ? ራሳችሁን ውቀሱ፣ ራሳችሁ ማለት ነው። ምክንያቱም መጥፎ ነገር ሲሰሩ እናበረታታለን፣ ላይክ እናረጋለን፣ ብዙ ቪው ይታያል ማለት ነው። ጥሩ ነገር ሲሰሩ ግን ላይክም የለም አናይም። እና ጥፋተኛ እኛ ነን፣ እነሱ ናቸው፣ እኛ ነን። ስለዚህ ሃይሚና ብሩኬ ከዚህ በኋላ የፈለጋችሁትን ብትሰሩ ማንም ሰው እንዲጠይቃችሁ አልፈልግም። በዚህ አጋጣሚ ቁንጣ ነው የለበስኩት ወደ ታች እንትን እንዳይል ማለት ነው። እኔ ጌመሮች ላይ ይቻሉ ጌመሮች ማለት ነው እንትን ለብሰው ይገቡና ማለት ነው በአንዴ ሳያውቁ ብድግ ሲሉ ከነፋንታቸው ይቆማሉ ማለት ነው። እኔ ቁንጣ ነው የለበስኩት። እኔ አልዋሽም ቤተሰብ፣ እውነት ነው ማወራ። እስከ ጉልበት የሚደርስ ቁንጣ ነው የለበስኩት፣ ግን መታየት ስለሌለበት ነው እንደዚህ እንትን ምለው ማለት ነው። እና ምን ማለት ፈልጌ ነው? ጥሩ ነገር ሲሰራ ካላበረታታችሁ መጥፎ ነገር ሲሰሩ እንዳትሳደቡ እናንተ ዝሙተኞች። እንደዚህ አብርሃምና ሩታ ማለት ቀጥሉበት፣ ሂዱበት። ምክንያቱም ጥሩ ነገር ይዛችሁ ከመጣችሁ አናይም። ሃይሚና ብሩኬን እያየን ነው። ትናንትና ምን የመሰለ ቪዲዮ ነው፣ የምሬን ነው ምላችሁ። ግን እዩት እስቲ እና የዛሬም ቪዲዮ እንደዚህ አድርጎ አላችሁ እዩ ገብታችሁ። መጥፎ ነገር ለማየት እንደምንጓጓ ይሄንን ቪዲዮ ገብታችሁ እዩ እሺ። አረ ሰው ስንባል ግን የምር እኔ በጣም ነው የገረመኝ የእውነት። አረ እነሱ ብቻ አይደለም እኔ ራሱ አሁን ዛሬ ስልክ እንዴት የተጠለፈባችሁን ስልክ ቁጥር እንዴት ማንሳት እንደምትችሉ ምናምን ቪዲዮ ሰርቻለሁ በዛኛው ቻናሌ ማለት ነው። መዳማችሁ ስልካችሁን ከጠለፈች፣ ጓደኛችሁ፣ ፍቅረኛችሁ፣ ባላችሁ ስልካችሁን ከጠለፈ እንዴት የተጠለፈ ስልክ አይታችሁ መደለት እንደምትችሉ፣ እንዴት መውጣት እንደምትችሉ አሳይቻችኋለሁ፣ ቪዲዮ ሰርቻለሁ። ግን አያችሁ ፍትፈታ ቢሆን እንዴት እንደሚታይ ማለት ነው። እና እኔ በጣም ነው የገረመኝ የሆነ ለመናገር መጥፎ ነገር ለማየት እስቲ እና ልባችንን እንትንበል እንዴ ቤተሰብ ምን ሆናችሁ ነው? እዩ ጥሩ ነገር እዩ። እና እንግዲህ ዛሬ ሃይሚ ያመጣችው ቪዲዮ ማለት ነው እስቲ ማለት ይሄ ቪዲዮ ብዙ ጊዜ ተሰርቷል። ሃይሚና ብሩኬ ላይ ብዙ ጊዜ አይተናል ምን ያክል እንደሆነ ማለት ነው። አብሮ እንደሚተኙና እንደማይተኙ ገባችሁ አይደለ? ምን ያክል እንዴት ልበላችሁ ምን ያክል እንደሚጠባበቁ ለማየት ነው። ፕራንክ ነው። እሺ ቤተሰብ እዩ እስቲ። ልጅ ነው እትቱ ምናምን ነገር ብሎ አሳምኖኝ ሊያታልለኝ እንደሚችል አልጠራጠርም። እኔም ሴት ልጅ ነኝ። ከሴት ልጅ የተለየውበት ምንም አይነት ምክንያት የለም። ልታለል እችላለሁኝ፣ ያው ማንኛውም ሴት እንደምትታለለው ማለት ነው። ግን ብሩኬ እንደዛ አይነት ወንድ አይደለም። በተለይ በእኔ ህይወት እንደዛ አይነት ወንድ አይደለም። አላቅም፣ እንደኔ የሚያስብለት እንደኔ የሚጨነቅለት ሰው አለ ብዬ አላስብም። ግን ዛሬ በቃ አንተ ጋር መኖር ፈልጋለሁ እለዋለሁኝ። በዚህ አጋጣሚ ያው ብዙዎቻችሁ ቅድምም እንዳልኩት ነው ፈልገሽ ነው ምናምን የምትሉ ሰዎች እጄ ላይ እንደሆነ ሁሉ ነገር ላሳያችሁ ፈልጋለሁኝ። እጄ ላይ እኮ ከፈለገች እኮ ሃይሚና ብሩኬ እኮ አንድ ላይ ናቸው። ሃይሚ ከፈለገችው ብሩኬና ሃይሚ አንድ ቤት ነው። ቤተሰብ ፈልገሽ ነው ምናምን የምትሉ ካላችሁ ማለት ነው ብሩኬና ሃይሚ አንድ ቤት ውስጥ ነው። እንደፈለገችው አጠጥታው ከፈለገች እንደፈለገችው መተኛት ትችላለች። ወንድ ልጅ ነው ገባችሁ አይደለ? ወንድ ልጅ ደግሞ እንኳን የሴት ልጅ
ቁንጣ ለብሳ ምናምን ብትመጣ በአንዴ ነው የሚማለለው። ገባችሁ አይደለ? ራሷን ስለጠበቀች ራሷን ሁለቱም አላማ ስላላችሁ ነው እንጂ ሃይሚ ማለት ነው በአንዴ ጠብታ አድርጓለች። ሴት ልጅ እንኳን ብሩኬን አይደለም ገባችሁ አይደለ? ሃይሚ እንኳን ብሩኬን ባለስልጣንም ጥይት ማስጣል ምንችል ነን ሴቶች ስንባል ማለት ነው። በጣም ብላተኛ ነን። እንደፈለግን አድርገን የፈለግነው ወንድ እጃችን ለምናስገባ ነን ሴቶች ማለት ነው። ስለዚህ ሃይሚ አጠገቧ ያለ ብሩኬ ሩቅ አይደለም እኮ ሌላ ቦታ አይደለም የሚኖረው፣ አንድ ቤት ውስጥ እየኖሩ የፈለገችው ማድረግ ትችላለች። ስለዚህ ብዙ አታወሩ ለማለት ፈልጌ ነው። እሺ ግን ደግሞ ማድረግ ስለማንፈልግ እኔም ብሩኬ ማድረግ ስለማንፈልግ ነው እስከዛሬ ድረስ እንደዚህ የቆየ ነው እንጂ አንድ ቤት ውስጥ እየኖሩን 2 ክላስ እውነት ለመናገር ምንም አስፈላጊ አይደለም። ልክ ናችሁ፣ ልታስቡ ትችላላችሁ ምናምን እንዴት ነው አብረው እየኖሩ ምናምን ልትሉ ትችላላችሁ። ግን ደግሞ እንደዛ አይደለም፣ እንደምታስቡት አይደለም። ሁሉም ሰው አንድ አይነት አይደለም። የምናስፈልግ ነው መራራቁ አስፈላጊ ስላልሆነ ነው አብረን አንድ ቤት ውስጥ እየኖርን ያለ ነው እንጂ አልፈልግም ብዬ የራሴን ክላስም ተከራይቼ ወጥቼ መኖር እችላለሁ። ግን አይደለም ክፍተት በተፈጠረ ቁጥር ማይሆን ነገር ነው የሚፈጠረው በሁለታችን ህይወት። ሌላኛው ደግሞ ማለት ነው አሁን ብሩኬ ይመጣና እንግዲህ ሙሉ ቪዲዮ ገብታችሁ እዩ። እሺ ሙሉ ቪዲዮ ገብታችሁ እዩ። ነገር ግን ሌላ ነገር ደግሞ መናገር የምፈልገው ግምጃዬም የስደት እህታችን ናት፣ ሃይሚም ደግሞ እህታችን ናት። ሶ ሁለቱንም ማጣላት የምትፈልጉ ሁለቱንም ማጋጨት የምትፈልጉ ሰዎች እረፉ። ጥሩ አይደለም። ገባችሁ አይደለ? ሁለቱም ሲጎዱ አንፈልግም። ሶ ሌላ ነገር የሆነ አሽቃባጭ የሆናችሁ ሰዎች ማለት ነው ሌላ ቃላትን አታውሩ። ግምጃዬ የስደት እህታችን ናት፣ ከዚህ ከአረብ ሀገር ሄደች እህታችን ናት። ማበረታታት አለብን። ገባችሁ? ሃይሚም ደግሞ እናቃታለን ምን አይነት ልጅ እንደሆነች ማለት ነው። ገባችሁ አይደለ? ለሁለቱም ያልሆነ ስም እየሰጣችሁ የሆነ እንዴት ነው እኔ ነኝ እሷን እንትን ምላት እኔ ነኝ እሷን የምላት የምትሉ ሰዎች እረፉ። ይሄ የፍቅር ጌም ነው፣ የጠብ አይደለም። ገባችሁ አይደለ? ስለዚህ ሃይሚን ካሸነፈች እልል ብለን እናጨበጭባለን። ግምጃዬም ካሸነፈች ደግሞ እልል ብለን እናጨበጭባለን። አለቀ። ሁለቱም እህታሞች ናቸው። አብዞ ስደት ላይ ያለ ነው። ስደት ላይ እኛ ተበታትነን ነው የምንቀረው። ገባችሁ? እነሱ ግን አንድ እህታሞች ናቸው። ይገናኛሉ፣ ነገ አንድ ላይ ቪዲዮ ይሰራሉ። ገባችሁ? ስለዚህ እኛም የሌለ ስም አንስጥ ለራሳችን። ገባችሁ አይደለ? ስለዚህ ወደ ብሩኬ እንሂድና ማለት ነው እንቋጫለን፣ ብዙ ቪዲዮ እንዳይበዛባችሁ። እሺ ውዶቼ። ሲቀጥል አስፈላጊም አይደለም ለየብቻ መሆኑ። አንተ አይደብርም? ሁሌ እስከ መቼ ነስ አላሳዝንህም? ከማሳዘን አለማሳዘን ጋር እኮ አይደለም። እኔ አላሳዝንህም። አንተን ብዬ ከአንተ ጋር አንድ ቤት ውስጥ እየኖርኩኝ ብዙ ነገር እየተባልኩኝ ለየብቻ ማደራችን አስፈላጊ ነው ብለህ ታስባለህ? አንዳንዴ ሰው ያስፈልገኛል እኮ። ሰው የሚለው ነገር አንቺ ይረብሽሻል? እኔ ሰው የሚለው ነገር ረብሾኛል። ግን ጓደኞቻችንም ቤተሰብም በቃ የሚያስበው ነገር ነው። አብረን እንደምናድር ነው እያሰባለሁ። በቃ ደሩ ካደራችሁ ምደሩ። ሲጀመር ለሰው ቀድጄ ልልበሰው ብሏል እንትና ቃል ማለት ነው። እውነት ነው። ለሰው አትጨነቁ። እኛ ሚዲያ ስንወጣ ቤተሰብ ብዙ ሰው በሚዲያ በኮሜንት በብዙ ነገር ሊሆን ይችላል። ግን አንዳንዴ ሚዲያ ያለመዳችሁ ሰዎች በዚህ አጋጣሚ እህቶቼ ማለት ነው ሚዲያ ስትወጡ ብትሰደቡ፣ ፎቶዋችሁ ቢዘገዘቅ፣ ቤተሰቦቻችሁ ቢዘገዘቁ ሁሉም ነገር ችላችሁ ነው መውጣት ያለባችሁ። ገባችሁ አይደለም? ሚዲያ ስትወጡ በኮሜንት ለመናደድ አይደለም፣ ለማልቀስ አይደለም። ሁሉም ነገር ችላችሁ ለመውጣት ሞክሩ። ምንም ብትባሉ ቢሰብሯችሁ በሁለት እግራችሁ ለመቆም ነው መውጣት አለባችሁ። ሚዲያ ወጣችሁ ተሰብራችሁ ለመቀረት አይደለም። ኮሜንት እኔን አንገቴን ሰበረኝ ብላችሁ ለመቅረት አይደለም። ሰው የፈለገ ያወራል። የሌለባችሁን ነገር አምጥቶ ሊለጥፍ ይችላል። ገባችሁ? አሁን ሲጀመር ሃይሚና ብሩኬ አንድ ቤት ውስጥ እየኖሩ ማንም ሰው አያምንም። እነሱ ቪዲዮ ሰሩ ምንም ቢያደርጉ ሴትና ወንድ ልጅ የማይታወቁ ባዳ ናቸው። በዛ ላይ ምንም የማይታወቁ አንድ ቤት ውስጥ እያደሩ ምንም ነገር አያደርጉም ብሎ ሰው ምንም ነገር አያምንም። ምንም ብታሰረዱ ማለት ነው። የውስጣችሁን እራሳችሁ ናችሁ የምታውቁት። ሰው ለሰው ልጅ ለማስረዳት መልፋትም አይጠበቅባችሁ። ሰው ምንም ብታረጉ በቃ አያመሰግንምም ነው ብሎም አያምንም። ገባችሁ አይደለም? ስለዚህ ምን ማለት ፈልጌ ነው? ለሰው ቃልን ታውቁታላችሁ። ቃል ቡቲክ ማለት ነው። እሱ እንደዛ ሲሰራ ማለት ነው በጣም ብዙ ኮሜንት ብዙ ቪዲዮዎቹን ደልቷል። አሁን የበፊቱን ማለት ነው ሲመጣ የመጀመሪያ ሲመጣ አንተ ምንድነው እንደዚህ ለበስክ እንዴ እንደዚህ እንትን በል እንዴ ምንድነው የሚሉት የሆነ በቃ አሪፍ ፋሽን ነው ይሄንን ደግሞ ለእንትን ብለ ነው ከየት ተለቀቅ እብድነ ምናምን በጣም ብዙ ኮሜንት ነበር የሚለቀቅበት ማለት ነው። ነገር ግን እሱ ገና ጩጬ ነው። ግን ሁሉም ነገር ችሎ የት እንደደረሰ እዩ። በዓለም አንደኛ ሆኗል። ልክ እንደ ክርስቲያኑ አንዱ ምናምን ነው። በኢንስታግራም በአንድ ቀን ነው እስከ 3 ሚሊዮን 4 ሚሊዮን የሚገባው ማለት ነው።
ገባችሁ? እስከ 200 ሚሊዮን ቪው የሚታይ ልጅ ነው። ሕፃን ልጅ የሆነ የኢትዮጵያዊ ማለት ነው። ሁላችሁም ታውቁታላችሁ። ስለዚህ ኮሜንት ቢሰብረው ኖሮ መጀመሪያ እኛ ሀበሻ ስንባል ሲጀመር ለኮሜንት አንደኛ ነን፣ መጥፎ ቃላት ለመውጣት ማለት ነው። ገባችሁ አይደለ? ስለዚህ እሱ ልክ እንደመጣ በጣም ብዙ ኮሜንት ነበር የሚሰጠው አንገቱ እንዲሰበር። ገና ሕፃን ልጅ ነው እኮ ምንም አያውቅም። ግን አሁን የት ደርሰዋል? ቤተሰብ የት ደርሰዋል? በዓለም እንተዋወቃለን ከሚሉ ሰዎች የበለጠ በዓለም ታውቋል። ከዛራ ከብዙ ከፋሽን ሾው ጋር ከነ ጉቺ ጋር ከብዙ ፋሽን ሾው ጋር ሊሰራ ነው አሁን ማለት ነው። ገባችሁ? ሞዴሊስት ምናምን። ስለዚህ ለኮሜንት ቦታ እንዳሰጡ እባካችሁ። መናገር የምፈልጉ አዳዲስ ዩቲዩበር መሆን የምትፈልጉት ለኮሜንት ለሰው ቦታ እንዳሰጡ። መንገዳችሁን ቀጥ ብላችሁ ተጓዙ። ቀጥ ብላችሁ ኦኬ። ግዴታ መሆን አለበት። አንድ ጥያቄ ብቻ እኔ በጣም ባልዋልኩበት ፍላጎትሽን እኮ አከብራለሁ። ችግር የለብኝም። እኔ ሞዴል ካለ ሞዴል ምን ያገናኘዋል? እኔ ደግሞ አንድ ነገር ልንገርሽ ማርያም፣ እኔ ወንድ ልጅ ነኝ አይደል? ወንድ ልጅ ነኝ። ምንም ነገር ችግር የለብኝም። እውነቱ ስነግርሽ እግዚአብሔርን ችግር የለብኝም። ያ እየተግባባን ነው። ላይክ አንቺ እዚህ ልኖር ልደር ምናምን አልሽ። ያ እስቲ ቡርኬ ያውራና ዲስፕሊን ያስፈልገናል። ገብቶሻል? በጣም እንትን ዲስፕሊን ግድ ነው። ሲቀጥል ደግሞ ላይክ እንዴት ብዬሽ ነው ማርያም፣ ምንድነው ይኸውላችሁ ወንድ ልጅ ማለት ነው ችግር የለበትም። የሰጣችሁትን በልቶ ዞር ማለት ይችላል። ግን የምንቸገረው ሴቶች ነን። ግዴታ ቃሉን መናገር አይጠበቅብንም። ቤተሰብ ማለት ነው የምናረግዘው እኛ ነን። ልጅ የምንወልደው እኛ ነን። የምንሰቃየው ክብራችን የምናጣው እኛ ነን። ገባችሁ አይደለ? ስለዚህ ብዙ ነገር እኛ ነን። ካገባን በኋላ ነው ሁሉ ነገር የሚያምርብን ሴት ላይ ማለት ነው። ወንድ ልጅ እንደፈለገ አድርጎ ዞር ማለት ይችላል። ስለዚህ ብሩክም እያለ ያለው እሱን ነው። እሺ አይደለም፣ ስለሁለታችን ወደፊት አይደለም ነው እንደዛ ነው እንጂ ደግሞ ሆኖ አይቀርም ማለት ድንገት ላንተ ያለኝ አመለካከት ምንድነው? አይደለም ፍላጎትሽ ምንድነው? ላንተ ያለኝ አመለካከት ለምንድነው የሚቀየረው? ለምንድነው የሚቀየረው? አላውቅም። ሌላ ሰው ብለምድስ ለምንድነው የምትለምጂው? አሁን እኮ ጸብ እያስነሳሽ ነው። ለምን ለምሳሌ እዚህ ቤት ውስጥ የምንኖረው ለሶስት ነው እኮ የምትፈልጊው አንቺ ሌላ ነገር ነው አይደለም? በተኛቱ ምናምን ነው የምትፈልጊው አይደለም? ቢያንስ እንትን ብዙ ህይወት ብዙ ላይፍ እንዳለው ሰው እና ቁጭ በልና ወራን ደግሞ አትቁም እና አሁን እንድትበሳጭ ምናምን አይደለም። አይ ተበሳጭ አይደለም። አይ ተበሳጭ ለምንድነው ሌላ ሰው የምትለው? እኔ ሌላ ሰው እያየሁኝ አይደለም። እኔ ይኸውልህ ስማ ቁጭ በይ አይደለም ቅመሜ ቁጭ በይ። እኔ ኩሻንተን ቁጭ በይ። እኔ በጣም ህይወቴ ላይ ተራው ነገር ቢኖር ያልጋ ምናምን ነገር ነው። እውነቱ ስነግርሽ ለህይወቴ ተራ ነገር ነው። ምንም ቦታ ላይ ነገር ቢኖር ለእንደዚያ ነገር ነው። እውነት እኮ ነው። አልጋ ላይ መተኛት እኮ 10 ደቂቃ 5 ደቂቃ በቃ አለቀ። ነገር ግን የሁለቱም ህይወት ደግሞ ይበላሻል። ገባችሁ አይደለ? ይገባሻል አይደል? እሺ እኮ እና እኔ ደግሞ እያልኩ ያለሁት እኔ በሂደት አሁን ለምሳሌ እዚህ ቤት ለሶስት ነው የምንኖረው። ለምሳሌ አሁን ሚፍታ አለ አይደለ? ሚፍታ ለኔ ወንድሜ ነው። ወንድሜ ስለሆነ ነው አንድ ክላስ ማንኖረው አይደለ? አንተ ደግሞ ጓደኛዬ ነህ እና ለምንድን ነው አንተንም ሚፍታንም በአንድ አይነት ተግባር ምን ተገበረ? ልንግባባ አልቻልንም። እኔ አንቺ እግዚአብሔር ምንድን ነው የምታወሪው? እኔ አሁን አንቺንም መናገር ማስቀየም አልፈልግም። እስከ መቼ እኔ የሚካልከኝ እኔ በዚህ ቤት መኖር አልፈልግም። ምክንያቱም ምንም ትርጉም የለውም። የኔና ምን ፈልገሽ ነው አሁን እንደዚህ እያልሽኝ ያለሽ? ምን ፈልገሽ ነው ከአንተ ጋር መኖር እዚህ ክላስ እና አሁን እየኖርን አይደል እንዴ? እዚህ ክላስ ውስጥ ግዴታ መሆን አለበት? ብነሳሳትስ ምንድን ነው አንተ ብነሳሳትስ ልጅ ቢመጣስ? ራስን ካለማመን ጋር እኮ አይገናኝም። እውነት እኮ ነው። እውነት እኮ ነው። አሁን ብሩክ የሚለው ማለት ነው ጭድና እሳት አንድ ላይ ተኝቶ ሳይቀጣጠል አያልፍም። ቤተሰብ ድሮ የሚባል ነበር ድመትና አይጥ። አሁን እንኳን አይጧን ድመቷን የምታባረው አሁን የለም እሱ። ስለዚህ ብሩክ የሚለው እውነት ነው። አይሚን እንዴ በጣም ብዙ ሰዎች እንደዚህ አይነት ፕራንክ ሳደረገ ፈልገሽ ነው ምንድነው የሆነ ነገር ምናምን እንደዚህ አድርጋችሁ ቤተሰብ እንግዲህ ፕራንክ ነው። ሰው ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። እባካችሁ አበረታቱት፣ ላይክ አድርጉ። እሺ እኔ ውዶች ማለት ነው ጥሩ ነገር እንደዚህ ሲፖስቱም እናበረታታ። ቪዲዮ እንዳይበዛባችሁ ብዬ ነው። በአዲስ ቪዲዮ እስከምመጣ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። ባይ ባይ።